ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 2 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በገዳም የሚኖሩ ባህታዊ በጸሎት ቤታቸው በጥይት ተደብድበው ተገድለው ተገኝተዋል። ማን ገደላቸው? ዝርዝሩን ተሰሙታላችሁ። ብልጽግና የጋይንት ቀጠና ፋኖ እጅ ሰጠኝ ባለበት ማግስት ፋኖ የወሎና የጎንደር መገናኛ መስመርን በመያዝ ንፋስ መውጫና ጋይንት ከተማን ተቆጣጥሯል። ዝርዝር የግንባር መረጃ ይዘናል። ህወሓት ብልጽግና ጦርነት ሊከፍት ዝግጅት እያደረገ መሆኑን አንስቶ የአብይ አህመድን አገዛዝ አስጠንቅቋል። ሰሙታላችሁ። ኤርትራ ለብልጽግናው የድርድር ጥያቄ ምላሽ ሰጥታለች። በመግለጫውም ትርጉም የሌለው ውዝግብ ስትል አጣጥለዋለች። ሶማሊያና ሳውዲ አረቢያ በቀይ ባህር ቀጠና ዙሪያ አዲስ ስምምነት አድርገዋል። ስምምነቱ ቀጠናዊ ውጥረቱን ያከረዋል ተብሏል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አንድ በገዳም የሚኖሩ ባህታዊ በጸሎት ቤታቸው ተገድለው መገኘታቸውን ተከትሎ እናት ፓርቲ በሰጠው መግለጫ መንግስት አልባነትን ያሳየ ሲል አወገዘ። በምዕራብ ሐረርጌ ዞን አሰቦት ቅድስት ስላሴ ገዳም አባት የሆኑት ባህታዊ አባ ወልደ ሚካኤል በገዳሙ ቅጥር ዘግተው የሚጸልዩበት በቤታቸው ሳሉ በጥይት ተገድለው መገኘታቸውን ተከትሎ እናት ፓርቲ ባወጣው መግለጫ ጉዳዩ ሀገሪቱ መንግስት አልባ መሆኗን ያመላከተ ሲል ገልጾታል። ስለ ግድያው ለፓርቲው መረጃ የሰጡ አካላት ጥር 27 2018 ዓ.ም ጥይት ድምጽ ሰምተናል፣ ምናልባት ያን ቀን ተገድለው ሳይሆን አይቀርም ሲሉ ገልጸዋል። አክለው ምንጮች ጥርጣሬው እያየለ ሲመጣ በአባቶች ፍለጋ አስከሬናቸው ጥር 30 ተገኝቷል፣ በአራዊት የመበላት ምልክት አለበት በማለት ተናግረዋል። ጥቃቱን ስለፈጸመው አካል ሲናገሩም ከዚህ ቀደም በገዳማውያኑ ላይ ከደረሱ ጥቃቶችና ዛቻዎች አንጻር የድርጊቱ ፈጻሚ በአካባቢው የሚንቀሳቀሰው ራሱን ኦነሰ ብሎ የሚጠራው ኦነግ ሸኔ ነው ሲሉ ገልጸዋል። ታጣቂው ኃይል በቅርብ ርቀት ይንቀሳቀሳል፣ ያንን ደግሞ መንግስትም ያውቃል የሚሉት ምንጮች ዘላቂ መፍትሄ ካልተበጀ እንዲሁ እያዘናጉ አንድ ባንድ ይጨርሷቸዋል ሲሉም መረጃውን የሰጡ አካላት ተናግረዋል። እናት ፓርቲ ቤት ዘግተው በዋሻና በገደል የሚጸልዩና ምድራዊ ፖለቲካና ሽኩቻ ፍጹም የማይገባቸው ባህታውያንና ገዳማውያን ኢላማ ተደርገው መገደል የመንግስት አልባነት ማሳያ ተደርጎ የሚወሰድ ጉልህ ምልክት ነው ሲል ግድያውን አውግዟል። ብልጽግና የጋይንት ቀጠና ፋኖ እጅ ሰጠኝ ባለበት ማግስት ፋኖ የወሎና የጎንደር መገናኛ መስመርን በመያዝ ንፋስ መውጫና ጋይንት ከተማን ተቆጣጠረ። የብልጽግናው ሰራዊትን ጨምሮ ከ4 ወረዳዎች የተሰባሰበው የአድማ ብተናና የሚሊሻ እንዲሁም የፖሊስ ኃይል ከፋኖ ጋር ግማሽ ቀን የፈጀ ውጊያ ያደረገ ሲሆን በመጨረሻም የፋኖን እርምጃ መቋቋም አቅቶት ገሚሱ ሲደመሰስ፣ ገሚሱ ደግሞ ከተማዋን ለቆ መሸሹም ታውቋል። የብልጽግናው አገዛዝ በጋይንት ቀጠና ፋኖ እጅ ሰጥቶ አብቅቷል፣ ቀሪውን ደግሞ ደምስሼ ጨርሻለሁ በሚል የበሬ ወለደ ፕሮፓጋንዳ እያሰራጨ ባለበት ወቅት ነው ከተማዋ በፋኖ ቁጥጥር ስር መግባቷን መረብ ሚዲያ የዘገበው። በአሁኑ ሰዓት በከተማዋ ተቆርጦ የቀረ የጠላት ኃይል ካለ ለማጣራት የአሰሳ ስራ እየሰሩ እንደሚገኝም ተገልጿል። በተመሳሳይ በምዕራብ አማራ ቀጠና የአፋብን ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ እንዲሁም አንደኛ ሻለቃ አባላት ከፍኖተ ሰላም ወደ ጂጋና ሆዳንሽ ከተማ ሲንቀሳቀሱ በነበሩ የአገዛዙ ወታደሮች ላይ በፈጸሙት የሽምቅ ጥቃት ከ4 በላይ ወታደሮችን ሙትና ቁስለኛ በማድረግ ድል መቀዳጀታቸውንና በጥቃቱም የአገዛዙ ወታደሮች ተሳፍረውበት ከነበረው ተሽከርካሪ ሳይወርዱ በቦምብና በክላሽ ማለቃቸው ተገልጿል። በዚህ ጥቃት 9 አገዛዙ ወታደሮች ወዲያውኑ ሲገደሉ ከ15 በላይ የሚሆኑት ክፉኛ ቆስለዋል። በአጠቃላይ በድምሩ ከ24 በላይ ሙትና ቁስለኛ መደረጋቸውም ታውቋል። እንዲሁም በአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የተውጣጡ የፋኖ አሃዶች ከፈረስ ቤት ከተማ ወደ ዳማ ቀጠና መንቀሳቀስ ላይ በነበሩ የአገዛዙ ወታደሮች ላይ ፋኖ በፈጸመው የከበባ ጥቃት ከባድ ጥቃት በመሰንዘር ታላቅ ድል የተቀዳጀ ሲሆን በዚህም የጠላት ኃይል ሙትና ቁስለኛውን የሚያነሳበት አፍታ እስኪያጣ ድረስ ከባድ ጥቃት እንደደረሰበት ተገልጿል። በተመሳሳይ በአፋብን ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ስር 3ኛና 4ኛ ሬጅመንት በጋራ በመሆን ወደ ደጋዳሞት ፈረስ ቤት ከተማ እየተጓዘ በነበረ የጠላት ኃይል ላይ በወሰዱት እርምጃ በርካታ ወታደሮችን ሙትና ቁስለኛ በማድረግ ድል ተቀዳጅተዋል። ህወሓት ብልጽግና ጦርነት ሊከፍትብኝ ጦሩን እያስጠጋ ነው፣ አገዛዙ ከድርጊቱ ይቆጠብ ሲል አስጠነቀቀ። ህዝባዊ ወያነ ሓርነት ትግራይ ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት በፕሪቶሪያው የሰላም ስምምነት መሰረት ወደ ድርድር ከመግባት ይልቅ መጠነ ሰፊ ወታደራዊ ዝግጅት በማድረግ ወደ አዲስ ጦርነት እያመራ መሆኑን ገልጿል። ድርጅቱ ዓለም አቀፉ ማህበረሰብ የጦርነት ደመናውን ለመግታት በአስቸኳይ ጣልቃ እንዲገባ ጥሪ ያቀረበ ሲሆን በመግለጫው እንዳመለከተው የብልጽግናው አገዛዝ በአሁኑ ወቅት ግዙፍ የጦር መሳሪያና የሰራዊት ክምችት
ክምችት ወደ ትግራይ አቅጣጫ እያስጠጋ ይገኛል ብለዋል። ይህ እንቅስቃሴ ሌላ ዙር ደማዊ ጦርነት ለመክፈት የታለመ ነው ሲል ድርጅቱ የገለጸ ሲሆን ባለፈው ሳምንት በሰላማዊ ሰዎችና በሰራዊቱ ላይ የተፈጸሙ የአየርና የምድር ጥቃቶች ለዚህ ማሳያ መሆናቸውን ጠቁመዋል። ህወሓት ለሰላም ቅድሚያ በመስጠት ልዩነቶች በውይይት እንዲፈቱ ጥረት ሲያደርግ መቆየቱንና አሁንም ፍላጎቱ ወደ ጦርነት መግባት ሳይሆን የፕሪቶሪያው ስምምነት ወደ ዘላቂ ሰላም እንዲሸጋገር መሆኑን በመግለጽ የብልጽግናው አገዛዝ ወታደራዊ ዝግጅቱን በአስቸኳይ አቁሞ ወደ ሰላማዊ ድርድር እንዲመለስ ሲል አስጠንቅቋል። ኤርትራ የብልጽግናውን የድርድር ጥያቄ ትርጉም የለሽ ውዝግብ ውስጥ ነዳጅ የመጨመር ፍላጎት የለንም ስትል አጣጣለች። የብልጽግናው አገዛዝ በየትኛው የኢትዮጵያ ድንበርና የትኛውን የኢትዮጵያ ክፍል እንደተቆጣጠረች በግልጽ ያላስቀመጠ መሬትን እንድትለቅ የሚል ደብዳቤ ለቀድሞ አጋሩ ኤርትራ መጻፉን ተከትሎ የኤርትራ ማስታወቂያ ሚኒስትር በድረገጹ ላይ በሰጠው አጭር መግለጫ ላይ ለኢትዮጵያ መንግስት ክስና ውንጀላ ሐሰትና ፈጠራ ሲል ምላሽ ሰጥቷል። የማስታወቂያ ሚኒስትር በዚሁ መግለጫ ላይ ብልጽግና በውጭ ጉዳይ ሚኒስትር አማካኝነት የላከውን ደብዳቤ በድምጸቱና በይዘቱ ከኋላ ባለው ምክንያትና ዓላማው አስገራሚ ነው ሲል የደብዳቤውን ይዘት ነቅፏል። የኤርትራ ማስታወቂያ ሚኒስትር በመግለጫው ላይ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና አዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የደብዳቤውን ይዘት ኮንኗል። የኤርትራ መንግስት በዚህ መግለጫው ላይ ከዚህ ቀደም ያለውን በማስታወስ የኤርትራ መንግስት ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነቱም ሆነ ፍላጎቱም የለውም ብለዋል። ኢትዮጵያና ኤርትራ ከዚህ ቀደም በድንበር ይገባኛል ጥያቄ ጦርነት ውስጥ ገብተው የነበረ ሲሆን በአልጀርስ ስምምነት መሰረት በተቋቋመው የድንበር ኮሚሽን ውሳኔ ላይ የተቀመጡ የድንበር ማካለሎች ሙሉ በሙሉ ተፈጻሚ ሳይሆን ቆይቷል። ባለፉት የፓርላማ ጊዜያትም የብልጽግናው አገዛዝ ኤርትራ የተቆጣጠራቸው በአልጀርስ የተወሰነላትን ነው ሲልም ጉዳዩን አጣጥሎት ነበር። ሶማሊያና ሳውዲ አረቢያ በቀይ ባህር ቀጠና ዙሪያ የመከላከያና ወታደራዊ ትብብር ስምምነት ተፈራረሙ። የመግባቢያ ሰነዱ በሪያድ የተፈረመው በሶማሊያ የመከላከያ ሚኒስትር አህመድ ሙአሊም ፊቂና በሳውዲ አቻቸው ልዑል ካሊድ ቢን ሰልማን መካከል የተደረገ ሲሆን ምንም እንኳን የስምምነቱ ዝርዝር ጉዳዮች በይፋ ባይገለጹም ስምምነቱ በሁለቱ ሀገራት መካከል ያሉ የጋራ ወታደራዊና የመከላከያ ፍላጎቶችን የሚያካትት መሆኑን ሚኒስትሩ ገልጿል። የሶማሊያ መገናኛ ብዙሃን እንደዘገቡት ከሆነ ይህ ስምምነት በቀይ ባህርና በአፍሪካ ቀንድ አካባቢ እየጨመረ በመጣው የጂኦፖለቲካዊ ፉክክርና የባህር ላይ ደህንነት ስጋት ሳቢያ የተደረገ ስትራቴጂካዊ አጋርነት አካል ነው ተብሏል። ሶማሊያ የአየር ክልሏን ለመጠበቅና የግዛት አንድነቷን ለማስከበር ከወዳጅ ሀገራት የምታገኘውን የቴክኒክ ድጋፍ፣ ስልጠናና የወታደራዊ ቁሳቁስ አቅርቦት ለማሳደግ በምታደርገው ጥረት ውስጥ የሪያድ ሚና ከፍተኛ እንደሚሆን ተገልጿል። ይህ የወታደራዊ ስምምነት የተፈረመው በሞቃዲሾና በሪያድ መካከል ያለው ግንኙነት በከፍተኛ ሁኔታ እያደገ በመጣበት ወቅት ሲሆን በተለይም ሶማሊያ ከገንጣዩ የሶማሊላንድ ክልል ጋር በተያያዘ የሉዓላዊነት ስጋት ባለባት በዚህ ወቅት እንዲህ ያሉ ዓለም አቀፍ ወታደራዊ አጋርነቶችን መፍጠሯ ለሀገሪቱ የጸጥታ ጥበቃ ትልቅ ትርጉም አለው ተብሏል። ሳውዲ አረቢያና ኤምሬት በቀጠናው ያላቸውን ተጽዕኖ ለማጠናከር በሚያደርጉት ፉክክር ለሳውዲ አረቢያ ሶማሊያ ቁልፍ አጋር ሆና የቀጠለች ሲሆን ስምምነቱ በቀይ ባህር ላይ የሚታየውን ወታደራዊ ፉክክር ይበልጥ ሊያሞቀው እንደሚችል እየተነገረ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።